አድማጭ ተመልካቾቻችን እንደምን አላችሁ? የዕብራውያን መጽሐፍ በምክንያት ነው የተመረጠው። ዕብራውያን መጽሐፍ ለአዲስ ኪዳን ማዕከል ቢሆን ወሳኝ ነው ብዬ The book of Hebrews can be a center to understand the New Testament። አዲስ ኪዳንን ለመረዳት የዕብራውያን መጽሐፍ ማዕከል አድርጎ መጀመር ብሉይ ኪዳንን ባጭሩ በትንንሽ መስኮቶች እያሳየ አዲስ ኪዳናዊ መልካቸውን፣ አዲስ ኪዳናዊ ፍጻሜያቸውን በጥሩ ሁኔታ ስለሚያቀርብልን የዕብራውያን መጽሐፍ የአዲስ ኪዳን ማዕከል አድርጎ አስጨናቂ ሁኔታዎች በነበሩበት ጊዜ የተጻፈ የመጋቢ ማስታወሻ የደረሰባቸውን የስነ ልቦና ቀውስ ለማረጋጋት የጻፈው ደብዳቤ እንደሆነ መስማማት እንችላለን። ጸሐፊ የመረጠው አቀራረብ ሙግታዊ የሆነ አቀራረብ ነው። ይሄ ዕብራውያን መጽሐፍ ከፍ ባለ በቤተ መንግስት አይነት የግሪክ ቋንቋ ወይንም በቤተ ክህነት አይነት የግሪክ ቋንቋ የተጻፈ ይሄ ዕብራውያን ጸሐፊ ክርስቶስን ብቸኛና የመጨረሻ ሊቀ ካህን አድርጎ ያቀርበዋል። ለምንድን ነው የተጻፈው የሚለው ነገር ግን በደንብ ይታወቃል። አጨቃጫቂ የማይሆነው እሱ ነው። ለምን ተጻፈ? አማኞች ድሮም ዘንድሮም በማንኛውም ሁኔታ ውስጥ ጠንካራ እምነት ይዘው እንዲጸኑ የሚጣራ መጽሐፍ። ይሄ ጸሐፊ ሞጋች በሆነ መንገድ የቀረበበት ዋናው ምክንያት እሴት በልቦናቸው እንዲጸና ነው። መጽሐፍ አዋቅሯል። ምን አይነት ምንጭ ተጠቀመ የሚል ጥያቄ ስንጠይቅ በአተረጓጎም ሳይንስ አንጻር የምንጭ ጠቀሳ ወይንም ምንጭን በተመለከተ ያለ የትርጉም መስመር እንለዋለን። ሶርስ ክሪቲሲዝም ይሉታል። ከዚህ ጋር ተያይዞ ደግሞ ከትላንት እስከ ዛሬ ጽሁፎች መገናዘባቸውና መነባበራቸውን ማሰብም ተገቢ ነው። ይሄ የጽሁፍ ንብብሮች ከስር ጀምሮ ያሉ ንጣፎችን ማየት ያስፈልጋል። አንድን ከላይ ያለ ዘገባ ለመረዳት ከስር ያሉ ሌሎች ግንባታዎችን በደንብ ማየት ያስፈልጋል። ይህንንም ኢንተርቴክስቹዋሊቲ ይሉታል። ምንድነው? አንድ ቴክስት ከሌላ ቴክስት ጋር ያለውን መገናዘብ የሚናገር ማለት ነው። ሌላው ከስር ወደ ላይ እየተገነባ የሚሄድ ጉዳይ አይታችሁ እንደሆነ ስለ ሙሴ መናገር ይጀምርና ቀጥሎ ስለ መላእክት፣ ቀጥሎ ደግሞ ስለ መልከጼዴቅ፣ ቀጥሎ ስለ ካህናት እያለ ሀሳቡን ከአንድ ወደ ሁለት ወደ ሶስት ወደ አራት ወደ አምስት ወደ ሰባት ድረስ እየገነባ ይሄዳል። ሚዶት ይሉታል። በዚያ ጊዜ ሀሳብን ለማስረጽ ጸሐፊዎችም ሆኑ ተናጋሪዎች ይጠቀሙበት የነበረ መርህ ነው። እነዚህ ነገሮች እንግዲህ የዕብራውያንን መጽሐፍ ለመረዳት ከምንጠቀምባቸው የአተረጓጎም ስርዓቶች ጥቂቶቹ ናቸው። እነዚህን ነገሮች ተማሪው ማጤን አለበት። ግን ይሄ በቀላሉ እንደዚህ እንደሮጥኩበት ያህል ቀላል አይደለም። ምናልባት የአተረጓጎም ሳይንስ የሚለውን ትምህርታችን ሄዶ መከለስ የግድ ያስፈልጋል። ስለዚህ አሁን ምዕራፍ በምዕራፍ ነገሮችን እያየን እንሄዳለን። ከዚህ በኋላ ያለው ሂደታችን በጣም ቀለል የሚል ይመስለኛል። ለምንድን ነው የሚቀለው? ከእያንዳንዱ ምዕራፍ ስንነሳ ከዚህ በፊት ያነሳናቸውን የዳራ ጉዳዮችን በቀላሉ እያሰብን ስለምንረዳው ፈጠን ባለ መንገድ መሄድ የምንችል እንደሆነ አስባለሁኝ። ዕብራውያን ምዕራፍ 1 ቁጥር 1 ከቁጥር 1 ይጀምራል። እንግዲህ አወቃቀሩን ስናየው ምዕራፉ ሲያልቅ ማለቅ ሲገባው ሀሳቡ እስከ ምዕራፍ 2 ይዘልቃል። ምዕራፍ 1 ቁጥር 1 ላይ ጀምርና ምዕራፍ 2 ቁጥር 18 ላይ ያልቃል። ምንድን ነው የሚነግረን? ይሄ ስትራክቸራሊዝም ያልነውን አወቃቀር ያልነውን ነገር ያነሳልናል። ስለዚህ በዚህ ክፍል ውስጥ ባጭሩ ክርስቶስ ከመላእክት ጋር ተወዳድሯል። ጸሐፊው መጋቢው ክርስቶስ ኢየሱስን ከመላእክት ጋር እያወዳደረ ለዕብራውያን ስደተኞች መልእክት ያስተላልፍላቸዋል። ከመላእክት ጋር ክርስቶስ ኢየሱስን ማወዳደር ለምን ተፈለገ? ለምን ተፈለገ? ዛሬም ይህንን የምንሰማ ሰዎች ልብ ብለን ይህንን ማስተዋል አለብን። መጽሐፉ ላይ የመላእክትን አገልግሎት እና የአገልግሎታቸውን ማብቃት፣ አገልግሎታቸውን በክርስቶስ ኢየሱስ አገልግሎት የተተካ መሆኑን ለአንዴና ለመጨረሻ ጊዜ የተተካ መሆኑን ለማስረዳት የተጻፈ መጽሐፍ። ይህን አይደለም ያልኩት። መጽሐፉን ማንበብ ይህን ነገር ይነግረናል። ዛሬ በዚህ ጉዳይ ላይ መወዛገብ አያስፈልግም። መጽሐፍ ቅዱስ የክርስቲያኖች ሁሉ መጽሐፍ ነው። በየትኛውም አደረጃጀት ውስጥ፣ ቤተ እምነት ውስጥ፣ የሃይማኖት ቤተሰብ ውስጥ ያለ ክርስቲያን ሁሉ መጽሐፍ ቅዱሱን ከፍቶ የዕብራውያን መጽሐፍ ማንበብ ይቻላል።
ክርስቶስ ኢየሱስ ከመላእክት ጋር እንዴት ተወዳደረ? እንዴት ተነጻጸረ? አይደለም፣ እንዴት ተወዳደረ? ውድድር ሁልጊዜ በሁለት ጉዳዮች ላይ የሚቀርብ ጉዳይ ነው። ሁለት ነገሮችን እያወዳደረ ስለሆነ ነው ኮምፓሪዝንን ወይም ውድድርን የመረጠው። ስለዚህ መላእክትን እዚህ ቦታ ላይ ጸሐፊው ለምን አመጣ ለሚለው ጥያቄ መላእክት ለአይሁዳውያን ታሪክና ባህል በጣም ቅርብ ስለነበሩ ነው። ጥንት በአብርሃም ዘመን መላእክት ይገለጡ ነበር። በሎጥ ዘመን ከሎጥ ጋር በሎጥ ቤት ውስጥ የተገለጡ መላእክቶች ነበሩ። በመሳፍንት ዘመን መላእክቶች ሲገለጹ ነበር። በነገስታት ዘመን መላእክቶች። ስለዚህ መላእክቶች በአይሁዳውያን ታሪክ ውስጥ ድርሻ ነበራቸው፣ የመገለጥ ሁኔታ ነበራቸው። ታሪካቸው ሃይማኖታዊ ስለሆነ ሃይማኖታዊ ታሪኩ ከመላእክት መገለጥም ጋር ስለሚያያዝ ይህንን ጉዳይ አሁን ስደተኛ የሆኑ ዕብራውያን ወደኋላ ተንሸራተው ወደ መላእክት አምልኮና ወደ መላእክት አማላጅነት ነገር እንዳይሳቡ ክርስቶስ ኢየሱስን ከመላእክት ጋር አወዳድሮ ማቅረብ የግድ ነበረ። ገላትያ ምዕራፍ 3 ቁጥር 19ም ሄደን ማንበብ እንችላለን። ከዚህ ጋር ያሉ ሀሳቦችን ማየት እንችላለን። ለሙሴ እንኳን ሕጉ የተሰጠው በመላእክት በኩል ነበረ። ሕጉን ሙሴ የተቀበለው 613 የሕግ ዝርዝሮች አሉ። ከነዚያ ውስጥ ደግሞ ጨመቅ ብለው የሚቀርቡ ወደ 10 ትእዛዛት አሉ። ወደ ላይ ውደድ፣ ወደ ጎን ውደድ፣ ራስህን ውደድ የሚባሉ ሀሳቦችን የያዘ ሊሆን ይችላል። ጠቅለል ስናደርገው እነዚህን ሕጎች ሙሴ ከማን ተቀብሎታል? ከእግዚአብሔር። በማን በኩል? በመላእክት በኩል። ስለዚህ መላእክት በአይሁዳውያን ታሪክ ባህል ውስጥ ትልቅ ድርሻ ስለነበራቸው ስደተኞቹ ጭንቀት ሲበዛባቸው አማራጭ ሲያጡ ወደዚህኛው አይነት አስተሳሰብ መንሸራተት ስለጀመሩ ክርስቶስ ኢየሱስ ይበልጣል የሚል ቲም እንደወጣ እንመለከታለን። አማኞች በዚህ የተሳቡ መጠለፋቸውን መሰረት በማድረግ የተጻፈ ነው። ስለዚህ ወደዚያ ባህል ወደዚያ ሁኔታ መሳብ አያስፈልግም። ክርስቶስ ኢየሱስ ያመጣውን ብልጫ በመረዳት በክርስቶስና በክርስቶስ ኢየሱስ ብቻ ወደ እግዚአብሔር መቅረብ እንደሚቻል ለማሳየት የተጻፈ ምዕራፍ ነው። እምቢ ካሉ ደግሞ ማስጠንቀቂያም አብሮታል። እምቢ ካሉ ለማስጠንቀቅ የተጻፈ ነው። እንደ የግል የቤት ስራ አንዳንድ ሀሳቦችን ባካፍላችሁ ደስ ይለኛል። በአጭሩ አሁን እኔ ያልዘረዝረው ግን እያንዳንዳችሁ ጊዜ ውሰዱና መዝሙር ምዕራፍ 8ን እስቲ ተመልከቱት። መዝሙር ምዕራፍ 22ን እስቲ አንብቡትና ከዕብራውያን አሁን ካነበብኑ ወይንም አሁን ካየኑ ምዕራፍ 1 እና ምዕራፍ 2 ጋር ያለውን ዝምድና እስቲ ተመልከቱ። ይሄን እንደ መልመጃ አድርጋችሁ እዩትና ጽሁፎቹ እንዴት እንደተገናዘቡ ቅድም ያልነው ኢንተርቴክስቹዋሊቲ የመዋቅር ጉዳይ አንድ ነው። ደግሞ አንድ ጽሁፍ ከሌላ ጽሁፍ ጋር ከቆየም ጽሁፍ ጋር ከብሉይ ኪዳን ጽሁፍም ጋር እንዴት እንደተገናዘበ የሚያሳየን ስለሆነ ኢንተርቴክስቹዋሊቲ ያልነውን ይህንን ሁኔታ እስቲ መርምሩ ለራሳችሁ። በዚህ መንገድም የዕብራውያን መጽሐፍ አጥኑት። ሌላው ክርስቶስ ኢየሱስ ከሙሴ ጋር የተወዳደረበት ነው። አሁንም እላለሁ የተነጻጸረበት አይደለም፣ የተወዳደረበት። እያንዳንዱን ነገር ጸሐፊው ሲናገር እየመረጠ ከአንድ አካል ጋር ክርስቶስ ኢየሱስን እያወዳደረ ነው የጻፈው እና ሙሴን እዚህ ጋር ማምጣት ለምን ተፈለገ? እንዲያውም በዚህ ምዕራፍ ውስጥ እስከ ምዕራፍ 4 ድረስ ሊዘረጋም ይችላል። በዚህ ክፍል ውስጥ አንዳንድ ነገሮችን ስንመለከት ያለማመን፣ ከእምነት ወደ አለማመን የመንሸራተት፣ ከመታዘዝ ወደ አለመታዘዝ የመንሸራተት ሁኔታ ወይንም አደጋ የነበረ ይመስላል። በሙሴ ዘመን ያላመኑ ከግብፅ ምድር የወጡ በታላቅ ተአምር በታላቅ ክንድ በትልቅም ተስፋ እየተመሩ የነበሩ ሰዎች ባለማመናቸውና ባለመታዘዛቸው ምክንያት ሙሴ አይኑ እያየ በዚያ ሁኔታ ከተቀጡ አሁንም ከዚህ ህይወትና ከዚህ እምነት መንሸራተት ምን ሊያመጣ ይችላል? ምን አይነት ቅጣት ሊያስመጣ ይችላል? የሚለውን ነገር አንስቶ ሲሞግታቸው እንመለከታለን። ሙሴ ለምንድን ነው ወደ ተስፋይቱ ምድር ያልተሻገረው? ወደ ተራራው ሄዶ ለምን ሞተ? ብዙ ምክንያቶች ሊኖሩ ይችላሉ። መጽሐፉ የሚሰጠን ምክንያት አለ። ወደዚያ ተራራ ሄድና ሙት ተብያለሁኝ ብሎ ሲለያቸው ታሪኩን እናውቃለን። ዘውልቁን ሄደን ማንበብ እንችላለን። ዘውልቁ ምዕራፍ 14ን ማንበብ እንችላለን። ዘጸአት ምዕራፍ 17 ከቁጥር 1 እስከ 7 ሄዳችሁ ማንበብ ትችላላችሁ። መዝሙር ምዕራፍ 95 ከቁጥር 8 እስከ 11 ሄዳችሁ ማንበብ ትችላላችሁ። በእነዚህ ክፍሎች ውስጥ እነዚህ ክፍሎች ወደ ዕብራውያን መጽሐፍ ውስጥ ተገናዝበው ገብተዋል። ኢንተርቴክስቹዋሊቲ ያልነውን ሀሳብ እንደገና ያጠናክርልናል።
ከዛሬው ትምህርት ጋር ያለውን ዝምድና ያሳየናል። እና ይሄ ጉዳይ እዚህ ቦታ ላይ ለምን ተነሳ ብለን ስንል አለመስማት፣ አለመታዘዝ፣ አለማመን፣ ከእምነት ወደ አለማመን መንሸራተት ሊያመጣ የሚችለውን መከራና ችግር ቀድሞ ከነበሩ ተዋጊዎች፣ ተቃዋሚዎች፣ ርኩሳን መናፍስት የባሱ መናፍስት እንደገና መጥተው የሰውን ሕይወት ሊያጎሳቁሉ ስለሚችሉ በማስጠንቀቅ ባሉበት እምነት እንዲጸኑ የተጻፈ መጽሐፍ ነው። በዚህ አሁን በምናየው ክፍል ውስጥ ከሙሴ ጋር ክርስቶስ ኢየሱስ በተወዳደረበት ክፍል ውስጥ ሙሴን በእግዚአብሔር ቤት ውስጥ ባሪያ ሆኖ እንደቀረበ ይነግረናል። በእግዚአብሔር ቤት ውስጥ ባሪያ፣ ታማኝ ባሪያ። ግን ክርስቶስ ኢየሱስ በእግዚአብሔር ቤት ውስጥ ልጅ ሆኖ እንደቀረበ ያሳየናል። ባሪያ ይሻላል ወይስ ልጅ ነው የሚላቸው። ስለዚህ ልጅን ትቶ ዋናውን ትቶ በባሪያው በኩል መጠጋት ማሰብ ይቻላል፣ ግን አይሳካም እያላቸው ነው ያለው። ስለዚህ ክርስቶስ ኢየሱስ በእግዚአብሔር ቤት ውስጥ ልጅ ነው። ሙሴ ግን በቀደመው ሁኔታ በቀደመው ጥሪው በእግዚአብሔር ቤት ውስጥ ታማኝ ባሪያ ነው የነበረው። ስለዚህ ክርስቶስ ኢየሱስ ከሙሴ ይበልጣል። ልጅነት ከባርነት ይበልጣል። የሚያዋጣውም እሱ ነው የሚል ሀሳብ እንመለከታለን። ወደ ቀጣዩ ክፍል ስናልፍ ከምዕራፍ 4 ቁጥር 15 እስከ ምዕራፍ 5 ቁጥር 10 ድረስ የተዘረጋ ሀሳብ ነው። አሁንም የተለመዱ ምዕራፎች ያላቸውን የቁጥር ዝርዝር ቅርጽ እናውቃለን። አንድ ምዕራፍ አንድ ሀሳብ የያዘ ሊመስለን ይችላል፣ ግን እንደዛ አይደለም። ሀሳቡ እስከሚቀጥለው ምዕራፍ ድረስ የተዘረጋ ሊሆን ይችላል። ስለዚህ ይሄ የጽሁፉን አወቃቀር በመንተራስ የዕብራውያን መጽሐፍ ለመረዳት መሞከር ነው። ቅድም ስትራክቸራሊዝም ያልነው ማለት ነው። አሁን በተግባር እያየነው ነው የምንሄደው። ለምን ምዕራፍ 4 ቁጥር 15 ላይ ጀመረ? ለምንስ እስከ ምዕራፍ 5 ቁጥር 10 ድረስ ሀሳቡ ሄደ? ይሄ ነው እንግዲህ ስትራክቸር የምንለው አወቃቀር የምንለው። ስለዚህ የክርስቶስን አማላጅነት እዚህ ክፍል ውስጥ ከሌሎች ከቀደሙ አማላጆች ለየት በማድረግ ሲያቀርበው እንመለከታለን። ብልጫ እንዳለውም ይነግረናል። ብልጫ ብቻ ሳይሆን ብቸኛም እንደሆነ፣ ተክቷቸው እንደቆመ ማሰብ የግድ እንደሆነ ይነግረናል። እዚህ ቦታ ላይ ስለ ብሉይ ኪዳን ካህናት ነው የሚነግረን። የብሉይ ኪዳን ካህናት በብዙ ነገር ከመረመርናቸው ከብዙ አይነት አገልጋዮች በጣም የተሻለ ብቃት ያላቸው ናቸው። አስቡ እንግዲህ ካህን መሆን በብሉይ ኪዳን ዘመን ማለት ወደ እግዚአብሔር ሀሳብን ይዞ መቅረብ ነው። ጸሎትን ይዞ መቅረብ ነው። ከእግዚአብሔር ደግሞ መልእክትንም ይዞ መምጣት ነው። እንደ ነቢይም ሆነው ካህናት ያገለግሉ ስለነበረ ማለት ነው። ከዚያ ባሻገር የሕዝቡን ሁሉ ማህበራዊ ችግር መፍታት የሚጠበቅባቸው ካህናት ናቸው። ንጉሥ አልነበራቸውም። ይህን ያህል የተደራጀ አይነት በሞያም የተደገፈ አስተዳደራዊ የሆነ ሁኔታም አልነበረም። ስለዚህ ካህናቱ በዚህ ብቃት መገለጥ ነበረባቸው። አስተዳደራዊ ጉዳዮችን የሚወጡ እነሱ ናቸው። ማህበራዊ ችግርን የሚወጡ እነሱ ናቸው። የሕክምና ችግር ቢኖር፣ የህመም ጉዳይ ቢኖር ህመሙ ምን መሆኑን ለይቶ ማህበረሰቡ በህመሙ እንዳይጠቃ የመከላከል ህመምተኛውን ደግሞ ገለል አድርጎ የማከም የመከታተል ሁኔታ የብሉይ ኪዳን ካህናት ስራ ነው። ይሄ እንግዲህ ከሰርክ መስዋዕቱ ተግባር ባሻገር ያለ ሸክማቸው ነው፣ ጫናቸው ነው። ስለዚህ ካህናት በብዙ አይነት ብቃት መገኘት ነበረባቸው። ዘንድሮ አገልጋይ ለመሆን ምናልባት መድረክ ላይ መቆምና መጽሐፍ ቅዱስን ከፍቶ መናገር፣ መጫጫህ ምናምን እንደዚህ ቀለል አድርጎ የማየት ነገር ያለ ይመስለኛል። ነገር ግን በብሉይ ኪዳን የነበሩ ካህናት በዚህ መጠን አይደለም፣ ከዚህ በላቀ ብቃትና አቅም ያገለግሉ የነበሩ ናቸው። ካህናትም ናቸው፣ ነቢያትም ናቸው፣ ማህበራዊ ፍትህ የሚሰጡም ናቸው፣ ሕክምናም የሚሰጡ ናቸው። ደግሞም ትክክለኛ የሆነ ፈውስንም የሚያመጡ ሰዎች ናቸው። ተአምራታዊ በሆነ መንገድም ሆነ በሌላም መንገድ ብቃታቸውን ያሳዩ የነበሩ ካህናት ናቸው። ቢሆንም ክርስቶስ ኢየሱስ ከነዚህ ካህናትም ብልጫ አለው፣ ተክቷቸዋል። ክርስቶስ ግን አንዴና ለመጨረሻ ጊዜ ንጹሕ ደሙን በመስቀል ላይ በማፍሰስ ብቻውን ለዘላለም ውጤታማ አማላጅ፣ ውጤታማ ሊቀ ካህን ሆኖ ቀርቧል እያለ ነው እየነገራቸው ያለው። ምናልባት የካህናትን ጉዳይ ስናነሳ ባህላዊ ስበቶቹን ቅድም ያነሳናቸውን እዚህ ቦታ ላይ እንመለከታለን። አንዱ ባህላዊ ስበት ምንድን ነው? ነውርና አለነውር የሚባል ክሊን አንክሊን የሚባል የሰርክ መስዋዕት
አንድ ሰው ንጹህ ለመሆን በየትኛው አይነት የመስዋዕት ስርዓት ውስጥ ማለፍ አለበት የሚለውን ነገር ያሳስብናል። ቀድሞ ካህናት በሚያደርጉት፣ አሁን ግን ክርስቶስ ኢየሱስ ባደረገው። አንዳንድ ጊዜ አንዳንድ ሰዎች ወደ መላእክት አምልኮ ይሄዳሉ። እዚህ ቦታ ያለ እዛ ቦታ ያለ መልአክ ተገልጦ እንደዚህና እንደዛ ብለው በዚያ በኩል መፍትሄ ለማግኘት መታተር፣ መልፋት፣ መድከም፣ ብዙ መጣር የመሳሰሉትን ነገሮች ሲያደርጉ ሲለፉ ሲደክሙ እንመለከታለን። ይሄ ግን ክርስቶስ ኢየሱስ በመስቀል ላይ የከፈለውን ዋጋ ማራከስ ማሳነስ እንዳይሆን መጠንቀቅ ያስፈልጋል። ክርስቶስ ኢየሱስ እነዚህን ነገሮች ተክቷል። በክርስቶስ ኢየሱስ ሞት፣ በክርስቶስ ኢየሱስ ደም፣ በክርስቶስ ኢየሱስ መስዋዕትነት አንድ ጊዜ ለዘላለም የተከናወነ ጉዳይ መሆኑን ማጤን ያስፈልጋል። ይህንን ስንሻገር ወደ ምዕራፍ 5 ቁጥር 11 እንሄዳለን። ምዕራፍ 5 ቁጥር 10 ላይ ነበር ያቆምነው። ምዕራፍ 5 ቁጥር 11 እስከ ምዕራፍ 6 ቁጥር 20 ያለውን ክፍል ደግሞ እንመለከታለን። አሁንም አወቃቀሩ ትንሽ ለየት እንዳለ እንመለከታለን። ብዙ አይነት ቴክኒኮችን እግረ መንገድ እያየን ነው። ስትራክቸራሊዝም የሚባለውን ቴክኒክ፣ ቴክስቹዋል ኢንተርቴክስቹዋሊቲ የሚለውን የመገናዘብ ሁኔታ ተመልክተናል። ደግሞም የክህነት ጉዳይ፣ የንጹህ አለንጹህ ጉዳይ ከዳራው ስበን ያመጣነውን ነገር ተመልክተናል። አሁን ደግሞ ክርስቶስ ኢየሱስ ከመልከ ጼዴቅ ጋር ሲወዳደር እንመለከተዋለን። የመልከ ጼዴቅ ሹመትን እዚህ ቦታ ላይ ያመጣዋል። ክርስቶስ ኢየሱስ እንደ መልከ ጼዴቅ ሹመት የሚመስልበት ሁኔታ ቢኖርም ከመልከ ጼዴቅ ሹመትም የተሻለ ሹመት፣ የተሻለ ክህነት። የመልከ ጼዴቅን ታሪክ ዘፍጥረት ምዕራፍ 14 ምዕራፍ 17 ሄዳችሁ ስታነቡ ታገኙታላችሁ። ይሄ ሰው ከአብርሃም በፊት ልዑል እግዚአብሔርን ያወቀ፣ አንድ አምላክን የሚያመልክ፣ የአንድ ከተማ ንጉሥ፣ የሰላም ደግሞ ንጉሥ፣ ከተማውን በሰላም ማስተዳደር የቻለ የበቃ፣ ደግሞም ካህን ሆኖ ያገለግል የነበረ፣ ቤተ ክህነት የነበረው፣ አስራትን ይቀበል የነበረ ሰው ነው። አጋጣሚ ሆኖ የትውልዱ ታሪክ አልተጻፈልንም። መቼ ተወለደ አይታወቅም፣ መቼ ሞተ አይታወቅም። ታሪኩ አለመጻፉ ነው እንጂ ሰው ነው። ነገር ግን ይህንን ታይፕ፣ ይህንን ምስል ከብሉይ ኪዳን ስቦ ያመጣና የዕብራውያን ጸሐፊ ወደ አዲስ ኪዳን አገናዝቦ ክርስቶስ ኢየሱስ ሊለን የፈለገው ይሄ ነው ባጭሩ። ክርስቶስ ኢየሱስ ከመልከ ጼዴቅ አገልግሎት የላቀ አገልግሎት ሊሰጠን አንዴና ለመጨረሻ ጊዜ መልከ ጼዴቅን ተክቷል እያለን ተክቷል። ስለዚህ ክርስቶስ ኢየሱስ በእነዚህ ሁሉ ሂደቶች ውስጥ እነዚህ ሁሉ ተምሳሌቶችን እያመጣ እንደተካቸውና እንደበለጣቸው ብቸኛና አንድ አማራጭ እንደሆነ እየነገረን ያለው። ስለዚህ ክርስቶስ ኢየሱስ ብልጫ ያለው ካህን ነው። ብልጫ ባላት መቅደስ ውስጥ ነው የሚያገለግለው። ኢቭን መቅደሱ ድሮ የታወቀ መቅደስ አለ፣ የተለመደ መቅደስ አለ፣ የአይሁዳውያን መቅደስ አለ። ከመቅደሱ በፊት የመገናኛ ድንኳን አለ። ወጣ ብንል ደግሞ ማንኛቸውም ጥንታውያን ማህበረሰቦች ያሳድሩበት የራሳቸው የሆነ መገናኛ ድንኳን ነበራቸው። ይሄ ሼርድ የሆነ ሁሉም ይለማመደው የነበረ ስርዓት ነው። በሚኖሩበት ስፍራ በመካከላቸው የእግዚአብሔርን ማደሪያ ይሰራሉ። ክርስቶስ ኢየሱስ ግን በራሱ ደም፣ በራሱ ሞት፣ በራሱ መስዋዕትነት ብልጫ ወዳላት መቅደስ ገባ ብሎ የዕብራውያን ጸሐፊ ይነግረናል። የገባው ደግሞ ብልጫ ባለው ኪዳን ነው ብሎ ይለናል። ስለዚህ የነበረው ኪዳን በአዲሱ ኪዳን ተተክተዋል ማለት ነው። በቃ ከዚህ በኋላ ተተክተዋል። በቃ we no more under the old covenant አለቀ። የብሉይ ኪዳኑን ለትምህርት ለተግሳጽ ልብንም ለማቅናት እያነበብን እንታነጽበታለን፣ እንሰብከዋለን። ከኪዳን አንጻር ግን አያገለግለን። ከኪዳን አንጻር ክርስቶስ ኢየሱስ ያንን ኪዳን ተክቶታል። ለመለመጃ ያህል እስቲ መዝሙር 110ን እና ዘፍጥረት ምዕራፍ 14 ከቁጥር 17 እስከ 20 ያለውን ክፍል ወስዳችሁ አንብባችሁ በዚህ ዙሪያ እስካሁን በመጣንበት ሂደት ውስጥ የተረዳችሁትን ጉዳይ በማብራራት ጻፉና አዘጋጁት። ምናልባት ወደፊት መደበኛ ወደሆነው ትምህርት ወደ አፍሪካዊ ተቋም ለዓለም አቀፍ ጥናቶች ብትገቡ ይሄ ይጠቅማችኋል። በዚህ ዙሪያ የሰራችሁት ጽሑፍም ቢኖር ያዳመጣችሁትም ነገር በሙሉ ክሬዲት ሊኖረው የሚችልበት ሁኔታ ይኖራል ማለት ነው። ቀጥሎ እንግዲህ በቀጣዩ ትምህርት ውስጥ ይሞግታቸዋል። አሁንም ጸሐፊው ይሞግታቸዋል።
በክርስቶስ ኢየሱስ ደም ተረጭተናል ይላል። ይሄ ሲምቦሊካል ነው። ቃል በቃል ተጨባጭ በሆነ ሁኔታ በዚህ ሰዓት የምንረጨው ደም የለም። ነገር ግን በእግዚአብሔር ፊት ሕያው ሆኖ የቀረበልን ደም አለ፣ የክርስቶስ ኢየሱስ ደም። የቀረበውም በየጊዜው እኛ በጸለይን ቁጥር አይደለም፣ አንድ ጊዜ ለዘላለም በእግዚአብሔር ፊት የሚታይልን የክርስቶስ ኢየሱስ ደም አለ። በዚህ ደም ተረጭተን የሚል ሐሳብ ሲቀርብ እንመለከተዋለን በቀጣዮቹ ምዕራፎች ውስጥ። ስለዚህ በደሙ ተረጭተን ወደ እግዚአብሔር ዘንድ መግባትን ወይም አክሰስ የሚለውን ነገር ማለት ነው፣ መግባትን ተቀዳጅተናል። እያንዳንዱ አማኝ በክርስቶስ ኢየሱስ ሲያምን ያገኘው ሞገስ ምንድን ነው? በእግዚአብሔር ፊት መቅረብ ነው። በእግዚአብሔር ፊት ለመቅረብ ደግሞ ቀድሞ የነበሩ አስቸጋሪ እና ጥልፍልፍ የሆኑ መዋቅሮች፣ ሰንሰለቶች፣ ቢሮክራሲዎች በሙሉ ተወግደውለታል። ክርስቶስ ኢየሱስ እነዚያን በሙሉ ተክቷቸዋል። ስለዚህ ወደ እግዚአብሔር ምን ተሰጥቶናል? መቅረብ ተሰጥቶናል። መግባት ተሰጥቶናል። አክሰስ ተሰጥቶናል። ቤት አጥተን ሊሆን ይችላል። ንብረት አጥተን ሊሆን ይችላል። ልጆች አጥተን ሊሆን ይችላል። ስደት ውስጥ ልንሆን እንችላለን። ውጫዊ ውስጣዊ ግፊት ሊኖርብን ይችላል። ሀገራችን በቅጽበት እየፈረሰ ሊሆን ይችላል። እየጠፋ ሊሆን ይችላል። ያሰብነው ሳይሆን ያላሰብነው ደርሶብን ሊሆን ይችላል። በመከራ በስደት በሞት በማጣት በመሳሰሉ ጉዳዮች ውስጥ ሰዎች ሊያልፉ ይችላሉ። እንዲጸኑ ይጠበቅባቸዋል። እንዴት ይጸናሉ? ለምን ይጸናሉ? በእግዚአብሔር ፊት መቅረብ ተሰጥቷቸዋል። ለማንም ያልተሰጠ ሞገስ ለእነርሱ ስለተሰጠ ይሄንን በማስመልከት አመስጋኝ መሆን ነው እንጂ አጉረምራሚ መሆን አይገባም ሲላቸው ነው የምንመለከተው የዕብራውያን ጸሐፊ። ይህን ይልና ወደ መደምደሚያው ይሄዳል። በቃ እያንዳንዱን ነገር እያወዳደረ ክርስቶስ ኢየሱስ እነዚህን ጉዳዮች እንዴት እንደተካ በማያወላዳ መንገድ እየነገራቸው መጥቶ ያለባቸውን ውስጣዊ ውጫዊ የሆነ ተግዳሮት በሙሉ በመገንዘብ ሙግታዊ የሆነ አቀራረብን ተጠቅሞ ባለባቸው ባህላዊ ስበት ምክንያት ክርስትናን እንዳይቀይጡት እንዲጠነቀቁም አስተምሮ ሲያበቃ አሁን ሕይወታችሁ፣ እምነታችሁ፣ ጥሪያችሁ፣ ክርስትናችሁ በተግባር መገለጥ አለበት ይላቸዋል። ምዕራፍ 11 የዕብራውያን መጽሐፍ ምዕራፍ 12 ምዕራፍ 13 ምዕራፍ 14 እስከ መጨረሻ ያለውን ስንመለከት ተግባራዊ ክርስትና ከብሉይ ኪዳን ያሉ የእምነት አርበኞችን ታሪክ ያመጣና እንዴት እንደጸኑ እየነገራቸው አሁን ደግሞ እንዴት እነዚህ አማኞች መጽናት እንደሚገባቸው እምነታቸውን በተግባር መግለጽ እንዳለባቸው ይነግራቸዋል። ይህን ለማድረግ ቁልፍ ጉዳይ የእምነት ጉዳይ ነው። የዕብራውያንን መጽሐፍ የ21ኛው የ22ኛው መቶ ክፍለ ዘመን ሰው እንዴት ይረዳዋል ብለን ጥያቄ አንስተን ነበረ። የአርቲፊሻል ኢንቴሊጀንስ ትውልድ የዕብራውያን መጽሐፍ ምኑ ነው ብለን ጠይቀን ነበረ። በተለይ ጸጋና እምነት እያለ በጸጋና በእምነት ለሚጋለብ ማለት ነው ከነዚህ ጉዳዮች ውጪ ያሉ እውነታዎችን ለመቀበል ለሚቸገር ትውልድ ምን ይጠቅማል ብለን አስበን ነበረ። የዕብራውያን ወይም ተናግረን ነበር። የዕብራውያን መጽሐፍ ደግሞ ብዙ ጊዜ ተግባራዊ የሆነ ክርስትናን የሚያሳይ መጽሐፍ ነው። ከአዲስ ኪዳን ውስጥ የያዕቆብ መጽሐፍ ይህንንም የሚያሳይ ጉዳይ ነው። ለመዳናችን ምንም የምንጨምረው ነገር የለም። ጸጋው እምነት በቂ ነው። እየኖርን ስንሄድ ደግሞ መጽናት የሚጠበቅብን እኛው ነን። እንድንጸና የሚያስረዳ መጽሐፍ። ይህን ለማድረግ ደግሞ እምነት ቁልፍ ሚና እንደሚጫወት ይነግራቸዋል። እምነት ባል ነገር እምነት ይላል ተስፋ ስለምናደርገው ነገር የሚያስረዳ የሚያስረግጥ ይላል። የሚያስረዳ የሚለው ቃል ላይ አስምሩበት። የሚያስረግጥ ማለት ኢምፔሪካል የሚባል አይነት ቋንቋ አለ አይደለም? ኤቪደንስ ቤዝድ የሆኑ ውይይቶች፣ ሳይንሶች፣ ጥናቶች የሚባሉ ነገሮች አሉ። እርግጠኝነትን ለማምጣት አይደለም። እምነትም ከዚያ የላቀ መረዳትን ይፈጥራል እያለ ነው ያለው። ከዚያ የላቀ እርግጠኝነትን ይፈጥራል እያለ ነው። ስለዚህ እምነት አይለካም ብለው ብዙ ሰዎች ይከራከራሉ። አውቃለሁ ይሄ ክርክር እንዳለ። የዕብራውያን ጸሐፊ ግን እምነት ይለካል ነው እያለ ነው ያለው። ለምን? የሚያስረዳ ስለሆነ፣ የሚያስረግጥ ስለሆነ፣ ሳይንቲፊክ በሆነው ቅርጽ ውስጥም ያስገባዋል። ስለዚህ ሰዎች አማኝ ሲሆኑ በአካባቢያቸው ያሉ ተማርነን የሚሉ ሰዎች ሊንቋቸው ይችላሉ።
ሰዎቹ ግን አመኑ፣ ደግሞም ጸኑ። ለምን? በጣም የተረዱት እርግጠኛ የሚሆኑበት ጉዳይ ስላለ ነው። ስለዚህ መጠላት ሊኖር ይችላል፣ መሰደድ ሊኖር ይችላል። ምናልባት አማኝ መሆን ማለት ሞኝነት፣ አለማወቅ፣ አይምሮ ማጣት፣ እብደት ተደርጎ ሊቆጠርም ይችላል። በዚህ ምክንያት ብዙ ችግሮች፣ መከራዎች፣ ስደቶች ሊደርሱ ይችላሉ። ነገር ግን አንድ ሰው ለምን ይጸናል ብለን ስንል የሚጸናበት ዋናው ምክንያት እርግጠኛ የሆነበት እምነት ስላለው ነው። የተረዳው እምነት ስላለው ነው። እንዳያመነታ የሚያደርገው እምነት ስላለው ነው። ስለዚህ በምርጫው በምንም አይነት አያመነታም። እንዲያውም የዕብራውያን ጸሐፊ ኤሳውንና ያዕቆብን እዚህ ቦታ ላይ እያወዳደረ ያቀርባቸው። ኤሳው መርጧል፣ ያዕቆብን መርጧል። ግን የኤሳው ምርጫ ደካማ ምርጫ ነበር። የያዕቆብ ምርጫ ደግሞ በጣም የከበረ ምርጫ ነበር። የእግዚአብሔርን በረከት፣ የእግዚአብሔርን ጠል፣ የእግዚአብሔርን ነገር ይፈልግ ነበር፣ ከነ ድካሙ ማለት ነው፣ ከነ ብዙ ድካሙ። ያዕቆብ ግን ከምርጫ አንጻር የእግዚአብሔርን በረከት በጣም በጣም ይፈልግ የነበረ ሰው ነው። ኤሳው ደግሞ ስናየው የእግዚአብሔርንም ሆነ የወላጆቹን ድጋፍ የማይፈልግ በራሱ በጣም የሚታመን በራሱ ጽድቅ ምናልባት የሚታመን አይነት ሰው እንደነበረ፣ ኤሳው በጣም ኤክስትሮቨርት የሚባል ነገሩ ሁሉ ደጅ የሆነ ሰው እንደሆነ እንመለከታለን። ያዕቆብ ደግሞ ነገሩ ሁሉ ወደ ውስጥ ነው፣ የሩቁን የሚያስብ እንደነበረ እንመለከታለን። በምርጫ አንጻር ደግሞ የያዕቆብ ምርጫ ከኤሳው ምርጫ የተሻለ ሆኖ እግዚአብሔር ኤሳውን ሳይሆን እግዚአብሔር እስራኤልን መረጠ፣ እግዚአብሔር ያዕቆብን መረጠ ወደሚለው ነገር እንመጣለን። እዚህ ጋር ምሳሌ ሆኖ ገባ። ለምን ጉዳይ? ያዕቆብ የከበረውን እንደመረጠ ዛሬ ያለ አማኝ ሁሉ የከበረውን ነገር በመምረጥ መጽናት አለበት። ኖብል ቾይስ። ጄኮብ ዲድ the noble choice whereas Esau did the poor choice or noble choice። የተሻለውን የከበረውን መምረጥ ወይንስ የተዋረደውን መምረጥ የሚል ምርጫ ያቀርብላቸዋል። የከበረውን ነገር መርጠው እንዲጸኑ፣ ያመኑበትን ነገር እንዲኖሩት። በተለይ ምዕራፍ 13 ከቁጥር 1 እስከ 5 ድረስ ስደተኞችን መቀበል፣ በቤት ማስተናገድ፣ ከቅዱሳን ጋር በህብረትና በፍቅር መኖር፣ እንግዶችን ማስተናገድ የመሳሰሉ ጉዳዮች እስከ ምዕራፍ 13 መጨረሻ ድረስ ወደ ምዕራፍ 14 የሚገባ ነገር ሆኖ እንመለከተዋል። አይ ቲንክ ምዕራፍ 13 ቁጥር 25 ላይ በባርኮት ይደመደማል። ስለዚህ በጥቅሉ የዕብራውያን መጽሐፍ እነዚህን ሀሳቦች የያዘ መጽሐፍ ሆኖ ቅድም እንዳልኩት ለአዲስ ኪዳን ማዕከል ሆኖ ቢቀመጥ ይገባዋል እላለሁ። ለምን? ብሉይ ኪዳን፣ አዲስ ኪዳን ተዛምደው ተናበው ተገናዝበው ያሉበት የብሉይ ኪዳን ታሪኮች እንዴት እንደተቋጩ የተተነተነበት መጽሐፍ፣ ክርስቲያን ደግሞ በእምነቱ በማንኛውም ሁኔታ ውስጥ እንዲጸና የሚያስተምር መጽሐፍ ስለሆነ ነው። ስለዚህ ትምህርት እግዚአብሔር አምላካችንን እናመሰግናለን። ጥያቄዎች ካሏችሁ በሚቀርብላችሁ የስልክ አማራጮች መጠየቅ ትችላላችሁ። አመሰግናለሁ።